ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምሰነበታችሁ። ይህ በአማራ ክልል ውሃና ኢነርጂ ቢሮ አይአርሲ ዋሽ ኢትዮጵያና በአማራ ሚዲያ ኮርፖሬሽን በጥምረት ተዘጋጅቶ ወደ እናንተ የሚደርስ ዝግጅታችን ነው። በዛሬው ዝግጅታችን ወደ እናንተ ልናደርስ የወደድነው የአማራ ክልል ውሃና ኢነርጂ ቢሮ ከወረቀት ወደ ዲጂታላይዜሽን ያደረገውን ሽግግር በተመለከተ ነው። የፕሮግራሙ አዘጋጅ ጻድቁ አላምረው ነኝ። አብራችሁን ቆዩ። የአማራ ክልል ውሃና ኢነርጂ ቢሮ ከወረቀት ወደ ዲጂታላይዜሽን ባደረገው ሽግግር የቢሮውን አጠቃላይ ስራዎች ከወረቀት ነፃ የሚያደርጉ ስራ የሚያቀላጥፉና የስራ ጥራትን የሚያሳድጉ የተለያዩ ቴክኖሎጂ ውጤቶችንና የኮምፒውተር መተግበሪያዎችን ተጠቅሟል። እነዚህን ተግባራት የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬን ጨምሮም የክልሉ ከፍተኛ የመንግስት የስራ ኃላፊዎችና የምክር ቤት አባላት በተገኙበት አስተዋውቋል። ከባህር ዳር ዩኒቨርሲቲና ሌሎች ተቋማት ጋር በመቀናጀት ወደ ስራ ከገቡ የኮምፒውተር መተግበሪያዎች መካከል የሰው ሀብት አስተዳደር፣ ዲጂታል መታወቂያም፣ የንብረት አስተዳደር፣ የፕሮጀክት አስተዳደርና ሌሎችም በዕለቱ ተዋውቀዋል። በዚህ በአዲሱ በበለጸግነው የሰው ሀብት አስተዳደር የመረጃ ሲስተም በዋናነት ከዚህ በፊት የነበሩ በርካታ የወረቀት ስራዎችን በርካታ ድካም የሚጠይቁና የባለጉዳይንን ውጣ ውረድን መሄድ መመላለስን የሚጠይቁ ነገሮችን በማሳጠር ሰራተኞች ባሉበት ነው የውስጥ ሰራተኞቻችን ባሉበት ነው የአመት ረፍትም የስራ ልምድ እና የሚጠይቋቸው መረጃዎች እዛው ባሉበት ነው ጠይቀው ማግኘት ችለዋል እና ዋናው ከዚህ በተጨማሪ ደግሞ እንዳጠቃላይ ከዚህ በፊት የእያንዳንዱ ሰራተኛ መረጃ አሁን ለስጡኝ የትብብር ደብዳቤ የዋስትና ተያዥነውን ብለው ማመልከቻ ማቅረብ ከዛ መመራራት የሚባሉ ነገሮች በሙሉ ቀርተው አሁን ላይ ኦንላይን አመልክተው እዛው ባሉበት አገልግሎት እንዲሰጡ አድርገዋልና ከፍተኛ የባለ ጉዳይ መጉላላትን የቀነሰና ከወረቀት ብክነትና ከወረቀት ስራ ነፃ የሆነበት ሁኔታ ነው ያለው። ትልቁ ነገር ያው አንደኛ የመረጃ ወጥነትን መረጃን አሁንም ነገም በኤክሴል ከዛም በኋላ በሌላ ከመመዝገብ ይልቁንስ አንድ ሲስተም ውስጥ በማስገባት በማንኛውም ጊዜ ከውጭም ለሚጠይቁ አካላት ሆነ እዚሁ ለኛም ቢሆን አቴኒ ታይም እንዲሁም ሰራተኞችም ባሉበት ክፍል ነው ለምሳሌ ያላቸውን መረጃ ወይ ያላቸውን ፕሮፋይል በሙሉ እዛው ሆነው በክፍላቸው ሆነው ለማየት መስተካከል የሚገባው ነገር ካለ ደግሞ እንዲስተካከል ለማድረግ ያው ችለዋል እና አሁን ላይ ባለው ለኛም ከዛ ዳይሬክቶሬቱ ስላለን ሰራተኞችም እንዲሁም ለአጠቃላይ ለተገልጋዮችም ለሰራተኞቻችን ትልቅ ጥቅም አስገኝቷል። ዲጂታል አይዲ ወይም እንደ መታወቂያ ሆኖ አይዲን እንደ አቴንዳንስ መከታተያ ማለት ነው። አዲስ ነገር ዘው የመጣው አንደኛ ሰራተኞችን በሰዓት ገብተው ለመቆጣጠር ያመቸናል። ጊዜን ለመቆጣጠር፣ ገንዘብን ለመቆጠብ እንዲሁም ሌሎች ነገር ለመከታተል በጣም አስፈላጊ ነው። ያው ስካን በማድረግ ነው አይዲውን ስካን በማድረግ ነው ያለውን ሰዓትን ይመዘግባል፣ ቀንን ይመዘግባል። እንዲሁም የገባበትን ቀን አስልቶ ደሞዝም ካልኩሌት አድርጎ ይሰጠናል። በዚህ ምክንያት በአጠቃላይ ስናየው ሰራተኛውንን በአግባቡ በሰዓቱ ገብቶ ስራውንን እንዲያከናውን የሚያስችል ቴክኖሎጂ ነው ዘኔ መጣ ነው። መጀመሪያ የነበረብን ችግር ምንድነው? አንደኛ ሰራተኛው ሙሉ ሰዓቱን ለስራ ጊዜ ሰጥቶ አይሰራም ነበር። በጣም እንቸገር ነበር። ማን ገባ ማን ወጣ ለማለት በጣም እንቸገር፣ ለማወቅም እንቸገር ነበር። ሁለተኛ የሰው ኃይል ደግሞ በየጊዜው ሄዶ በሰዓት በየዳይሬክተሩ ገብቶ ማን ገብቷን ማን ወጣን ብሎ አቴንዳንሱን ለመከታተል ለምሳሌ በወረቀት ስለነበረ ያለ መከታተል በጣም አስቸጋሪ ነው የነበረው። ይሄንን አውቶማቲካሊ ቀይሮልናል። ምክንያቱም ለምንድነው እንዴት ነው የቀየረው? ማን እንደገባ ማን እንደወጣ ሙሉ በሙሉ ያለውን መረጃ ሲስተሙ ላይ ይገኛል። ከሰው ንክኪ የጸዳ ነው ሲስተሙ። ሁሉም ነገር ፌስ ሪኮግኒሽን አለው። ማን እስከ እንዳደረገ ማን እስከ እንዳላደረገ እያንዳንዱን ነገር ስለሚያሳየን ያለውን ሁኔታ በደንብ አድርጎ ያሳየናል።
ግልጽ በሆነ ሁኔታ ማለት ነው። አንድ ሰራተኛ ሰዓቱን አከበረ ማለት መልካም አስተዳደርን አሰፈነ ማለት ነው። በስራ ገበታው ከተገኘ አንድ ሰራተኛ የመልካም አስተዳደርን አሰፈነልን ማለት ነው። ስራውን በአግባቡ ሰራ ማለት ነው። ለማህበረሰቡ ደግሞ ተጠቃሚ ያደረገ ማለት ነው። ካልተገኘ ግን ያ ሰራተኛ ግን ቁጥጥር ከሌለው ግን የሚመጣውን ደንበኛ ማስተናገድ አይቻልም። ይህንን በውል በተሻለ ሁኔታ ቁጥጥሩ ሲስተሙ ተቆጣጥሮልን የመልካም አስተዳደሩን በተሻለ ሁኔታ እንዲሄድ አድርጎልናል። እንደምታዩት አንድ አይዲ ነው። እንደ መታወቂያም እንደ ኖርማል አይዲ መጠቀም ይችላሉ ማለት ነው። እስካን ስናረጋው ምንድነው የሚያደርግልን? ሲስተሙ ጋር ነው ማለት ያለውን ነገር የሚያሳየን። እንደምታዩት የሰራተኛውን ሙሉ መረጃውን ስሙን ያሳየናል። ያለውን ነገር ያለበትን ክፍልም አብሮ ያሳየናል ማለት ነው። ስለዚህ ጧት ሲገቡና ሲወጡ ከሰዓት እንደገና ደግሞ ከሰዓት ሲገቡና ማታ ሲወጡ ያለውን ነገር በአግባቡ ያሳየናል ማለት ነው። ሌላኛ ተጨማሪ ነገርም አለው። ምንድነው? ምሳሌ አሁን አጠቃላይ ያሉ ሰራተኞች አሉ። ምን ፈልገው ሰራተኛ ላይ ክሊክ በማድረግ ያለው መረጃ ማየት እንችላለን። ምሳሌ አሁን መቼ መጣ፣ መቼ ቀረ የሚለውን ነገር ወይም ደግሞ ዛሬ ምሳሌ አሁን አንዱ አበበ የሚባል ሰው ዛሬ አለ የለም የሚለውን አቬይሌብል የሚለውን ክሊክ በማድረግ ካለ አለ ይለናል፣ ከሌለ ደግሞ ዛሬ የለም ይለናል ማለት ነው። ሌላ ሪፖርቶች አሉት። የጃንዋሪን ከፈለ የየወሩን ፌብሩዋሪን ምን ፈልገውን ሪፖርት እያንዳንዱን ያሳየናል። እንደምታዩት እዛ ላይ የተሰራውን ፌብሩዋሪ ይሄን ያክል ሰዓት ሰርቶ ይለናል። የገንዘብ ክፍያንም አብሮ ያሰላልናል። ይሄ ማለት ምንድነው? በአንድ ወሩ 30 ቀን መምጣት ካለበት 20 ቀን ብቻ ቢመጣ የ10ን ቀን ቀንሶ እንደ ሶፍትዌር ያስቀምጥልናል ማለት ነው። እንደ መስሪያ ቤት ደግሞ መቅጣትም አለመቅጣትም ይቻላል ማለት ነው። የሰው ኃይልንም ስራ ይቀንሳል ማለት ነው። ፍቃድ ካስፈለገም እንደየአስፈላጊነቱ መስጠት ይቻላል። አመታዊ ፍቃድ ከሆነ የወሊድም ከሆነ ሲክሊፍም ከሆነ እያንዳንዱ ፍቃድም መስጠት ይቻላል ማለት ነው። እና ቆንጆ የሚባል ሲስተም ነው። ብዙ የወረቀት ችግርን በቀላሉ ያንን ቀርፈን ወደ ዲጂታል መምጣት እንችላለን ማለት ነው። አጠቃላይ ከዚህ ቀደም የነበሩ ስራዎችን በቅልጥፍና እንዲሰራ የሚያደርግ ሀብቶችን የት ላይ እንዳሉ ምን ላይ እንዳሉ በደንብ የሚያሳውቅ የስራ መጓተትን ያስቀረ ተገልጋዩን በተገቢ ሁኔታ በቅልጥፍና ማስተናገድ የሚያስችል ሀብት ክፍፍል የት ጋር ነው ያለ፣ በወረዳ በዞን ደረጃ በግለሰብ ደረጃ የት ጋር ነው ያለ ብሎ ለማወቅ የሚያስችል ነው። እዚህ ቀደም የነበረው ሰነድ ማገላበጥ ድካም የነበረበት ወደዚህ ንብረት ክፍል የሚገቡ ሙያተኞች ብዙ ጊዜ በድንጋጤ ውስጥ ያሉ አመታዊ ቆጠራ ሲደረግ ምን ጎድሎብኝ ይሆን ብለው የመጨነቅ ሁኔታ አለ። አሁን ግን እያንዳንዷን ምን እንዳለ እዚያው ላይ ሆነው ቁጭ ብለው ማየት ይችላሉ። እያንዳንዱ ሰራተኛ ደግሞ እቃ ምን እንዳለበት ቋሚ እቃ ምን እንዳለበት በደንብ የሚያውቅበት ሁኔታ ነው ያለ። ከዚህ ቀደም ሞዴል 19 እና 22ን ካልያዘ በስተቀር እዳ አለብህ ቢባል አሜን ብሎ የሚቀበል እዳውን ደግሞ የሚከፍል ባለዳ የሚሆንበት ሁኔታ ነበርና ይሄኛው በዚህ በሲስተሙ ከሆነ በኋላ አብዛኛውን በጠቅላላ ማለት ይቻላል የተሻለ አሰራር፣ ቅልጥፍና ኢቭን ንብረት የእርጅና ቅናሽን ጨምሮ ሊያስተናግድ የሚችልበት ሁኔታ ነው ያለ። ለዞን እናስተላልፈው ለወረዳ ዲስፓች ይሰራል። ዲስፓች ከተሰራ በኋላ ለማን እንደሆነ ይታወቃል። ንብረት ክፍሉ ለተመደበለት ሰራተኛ ወይም ዞኖች ያሳወቃል። ካሳወቀ በኋላ እነዚያ በሚመጡበት ሰዓት ድጋሜ መውጣት መውረድ ይህንን መድብልኝ እንዲህ ማለት አይጠበቅበትም። ኦልሬዲ አንዴ የተመደበውን ሴትል ይደረጋል። በሲስተሙ መሰረት እንዲያውቀው ይደረጋል። ኢቭን የስራ ሂደቶች ምን እቃ እንዳላቸው እንደተመደበላቸው ያውቁታል። እዚያ ቁጭ ብለው ሆነው ማለት ነው፣ ቢሮ ላይ ሆነው። ስለዚህ ስራውን በተሻለ መንገድ ቁጭ ብለው የማየት በየቢሮ መዞር ሳያስፈልግ ኃላፊው ጋር መሄድ መንከራተትና መለመን ማለት ለማስፈቀድ ጊዜ ሳያስፈልግ እዚያው ቁጭ ብለው የተፈቀደላቸው ስለመሆኑ እዚያው ላይ ቁጭ ብለው ማየት ይችላሉ። መጠጥ ውሃ አቅርቦት ዳይሬክቶሬት ስር የፕሮጀክት ማኔጅመንት ሲስተም ነው። ፕሮጀክት ማኔጅመንት ሲስተም ማለት የትላልቅ ፕሮጀክቶች የውል መመዝገቢያ ያለ ውል ከተመዘገበ በኋላ ውል ማጽደቅ፣ እንደዚሁ የክትትል፣ የክፍያ መክፈያ፣ የጊዜ ማራዘሚያ፣ የተጨማሪና የተቀናሽ ስራ የፕሮጀክቶች አጠቃላይ የሚሰሩበት ሲስተም ነው። እሱ ሲስተም ደግሞ በሚሰራበት ጊዜ የተለያየ ቦታ ሆኖ ኃላፊዎች በሲስተም ሊንክ ተፈጥሮ እነሱ የሚያጸድቁት የሚፈቅዱበት መንገድ ነው። ከወረቀት ከመላላክ እና ከተቋራጮች የሚያመጡትን እኛም የምናዋጣውን የወረቀት ፕሮዳክት ለመቀነስ ታስቦ የተሰራ ነው። ወደ ሲስተም ሊገባበት የፈለግነው በዋናነት የመረጃ በጣም ብዙ ዋና ኢነርጂ ቢሮ ብዙ ፕሮጀክቶችን የሚመራ ስለሆነ
መረጃ ይጠፋን። የተቋራጭ የሚያመጡት የክፍያ ጥያቄ፣ የተጨማሪ ጊዜ፣ የተለያዩ የጊዜ ማራዘሚያ ሰነዶች ይጠፋሉ። ሁለተኛ እሱን ለማስቀመጥም ማኔጅ ለማድረግም ለመቆጣጠርም አስቸጋሪ ይሆናል፣ ባለሙያም ጋር ኃላፊም ጋር ማለት ነው። ስለዚህ ሁሉ ጊዜ ካለፈም በኋላ ተሰርቶ ካለፉ በኋላ ወደ ኋላ ተመልሶ ለማየት መረጃዎቹን ማግኘት አይቻልም። ስለዚህ ከዛ አኳያ ሲስተሙ በጣም ወሳኝ ስለሆነ ብዙ ጊዜ የሚፈጅ ስለሆነ ፕሮጀክቶች በባህሪው ተገንብቶ እስከ አገልግሎት እስከሚሰጥ የመጀመሪያ ርክክብ ይደረጋል። ከአንድ አመት በኋላ እንደገና የመጨረሻ ርክክብ ይደረጋል። በዛ እነዚህ ሁነቶች በሚደረጉ ጊዜ ሰነዶችን ወደ ኋላ ሄደን ማየት አለብን። ስለዚህ እነዛን ሰነዶች በቀላሉ ማግኘት አችልም። እንደገና ከተቋራጭ ይመጣን፣ ከአማካሪ ይመጣን፣ ወረቀት ይጠፋን፣ ቢሮም ላይ አማካሪ ላይ ይጠፋን፣ ተቋራጭ ላይ ይጠፋን። ስለዚህ ዋና መረጃ በዋናነት ደህንነቱ ተጠብቆ ለመያዝ እንዲያስችል ከዛ አንፃር የመጣ ነው። መስከረም በኋላ ሙሉ ክፍያ በሲስተም ነው የምናደርግ። እስካሁን ውል መመዝገብ፣ ውል ማጽደቅ፣ የጊዜ ማራዘሚያ መስጠት፣ እንደዚሁ የትግበራ እቅድ ማድረግ ስንጠቀምበት ቆይተናል። በጣም መጀመሪያ ላይ መመዝገብ እስከመዘገብን በኋላ እንደገና ምንጽፈው ምንለው ነገር የለም። ሲስተም ላይ ነው የምናደርገው። በጣም ቀላል ነው። ክፍያ ብቻ ነው እስካሁን ፕሪንት ያላረግ ነው። እሱንም አሁን 2017 ጀምረን ክፍያ በሲስተም ፕሪንት እያደረግን እያጸደቅን ምንሰጥ ምንጀምር ነው የሚሆነው። በቀርሙ የውል ምዝገባና የተለያዩ የኮንትራት አስተዳደር ስራዎችን ግን በጣም አርካሚ ያልሆነ ነው። ጥሩ ሲስተም ነው። የአማራ ክልል ዋና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው ቢሮው የተጣለበትን ኃላፊነት ለመወጣት በቴክኖሎጂ የታገዘ ስራ እየሰራ እንደሆነ ገልጸው ከ2014 ዓ.ም ጀምሮም የቢሮ ስራዎችን ከወረቀት ነጻ በማድረግ የአገልግሎት አሰጣጥን እያሻሻለ እንደሆነ ተናግረዋል። የአማራ ብሔራዊ ክልላዊ መንግስት ዋና ኢነርጂ ቢሮ የተለያዩ የንጹህ መጠጥ ውሃ ፕሮጀክትን በመገንባት ለህብረተሰቡ ጥራቱን የጠበቀ ንጹህ ውሃ እና ዘላቂ ውሃ በማቅረብ የክልሉን የከርሰ ምድር ውሃና የገጸ ምድር ውሃ ማልማት፣ የማጥናት፣ የማስተዳደር፣ የመቆጣጠርና የአማራጭ ኢነርጂ ቴክኖሎጂዎችን በማስተዋወቅ በማቅረብ የክልሉን የህብረተሰብ ኑሮ እንዲሻሻል እየሰራ ይገኛል። በአሁኑ ጊዜ የህዝብ ሁለንተናዊ ፍላጎት በከፍተኛ ሁኔታ እያደገ በተለያዩ ምክንያቶች ከፍላጎት ጋር ያልተጣጣመ አቅርቦት እንዳለ መረዳት ችለናል። ይህን የተራራቀ ፍላጎትና አቅርቦት ክፍተቱን ማጥበብ ያስፈልጋል። ይህ ደግሞ ማድረግ የሚቻለው ከተለመደው አሰራር ቢዝነስ አዝዩዛል ወጣ ብሎ ማሰብና አሰራሮችን፣ ትግበራዎችን ፈጣን፣ ቀልጣፋ የመልካም አስተዳደር ችግሮችን ሊፈቱ በሚችሉበት መንገድ ቀይሰን ስንጓዝ መሆን ይገባዋል። በዚህ ረገድ የአብክመ ዋና ኢነርጂ ቢሮ የዲጂታል ኢትዮጵያ 2025 ስትራቴጂና ቴክኖሎጂን በዓለም ላይ ያመጣ ያለውን አስደማሚና ሁለንተናዊ ለውጥ ቀድሞ በመረዳት ከ2014 ዓ.ም ጀምሮ የተለያዩ የቢሮ ስራዎችን ዲጂታይዝ በማድረግ አገልግሎት አሰጣጡን በከፍተኛ ሁኔታ እያሻሻለ ይገኛል። በዚህም መሰረት ከባህር ዳር ዩኒቨርሲቲና ከሌሎች አጋር አካላት ጋር በመተባበር የተቀናጀ የንብረት የሰው ኃይልና የፕሮጀክት አስተዳደር ሲስተሞችን በማልማት አገልግሎት እንዲሰጡ አድርጓል። ይህም ሲስተም ዓለም የደረሰበትን ቴክኖሎጂ በመጠቀም የለማ በመሆኑ ጊዜውም ጭምር የዋጀና ዓለም ላይ ያለ የሶፍትዌር ልውውጦች ቢኖሩ እዛው ሳለ በቀላሉ ለውጦችን ማድረግ የሚያስችል ይሆናል። ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ይህ የተቀናጀ ሲስተም የንብረት አያያዝን፣ የሰው ሀብት አስተዳደርን፣ የፕሮጀክት አስተዳደርና የባለሙያዎችን፣ የተቋራጮችን፣ የአማካሪዎችን ፍቃድ አስተዳደር የሚያዘምን፣ ሁለት የወረቀት አጠቃቀምን የሚቀንስ እስከ 2017 ሰኔ 30 ድረስ 60% ወረቀት ለመቀነስ የሚያስችል ስራ፣ መረጃን በተደራጀ ሁኔታ ለማስቀመጥና የተፈለገውን መረጃ በፍጥነት ለማግኘት፣ መረጃን የደህንነት በከፍተኛ ሁኔታ የሚጠብቅ፣ ተጠያቂነትና ግልጸኝነትን በከፍተኛ ሁኔታ የሚያሰፍን፣ የተለያዩ ሪፖርቶችን በተፈለገው መንገድ በፍጥነት በጥራት የሚያቀርብ፣ በክፍሎች መካከል የሚደረገውን የመረጃ ልውውጥ የሚያሳልጥና የቢሮ ኃላፊዎች ከተለመዱ መደበኛ ስራቸው ወጥተው ስትራቴጂክ ጉዳዮች ላይ ብቻ ትኩረት እንዲያደርጉ ስራዎችን የሚያቀል ሲስተም ነው። ለአብነት ያህል የንብረት አስተዳደር ሲብረን ብንመለከት ሁለት ኒውስ ሲስተሞች አሉት። የዕቃ ዝርዝር አስተዳደር ኒውስ ሲስተም፣ ኢንቨንተሪ ማኔጅመንት ሰብ ሲስተም እና
የቋሚ ንብረት አስተዳደር ንዑስ ሲስተም ፊክስድ አሴት ማኔጅመንት ሲስተም የያዘ ሲሆን ሰራተኞች ባሉበት ሆኖ ስቶክ ላይ ንብረቶችን ማየት እንዲችሉ፣ ወጪ እንዲጠይቁ፣ እንዲሁም ጥያቄያቸው የት እንደደረሰ መከታተል እንዲችሉ፣ እንዲሁም የቅርብ ኃላፊዎች በስራ ገበታቸው ላይ ሆነው ሰራተኞች የሚጠይቁትን የሚያወጡትና የሚያስመዘግቡትን ቁሳቁስ መፍቀድ መከታተል የሚያስችልና ከፍተኛ ኃላፊዎች የንብረት ጥያቄዎች እንዲያስጽፉ የሚችል ነው። የድርጅቱ አጠቃላይ ያለውን ሀብት እንዲከታተሉና እንዲቆጣጠሩ በሚያስችል መልኩ የተዘጋጀ ነው። ከዚህም በተጨማሪ የንብረት አስተዳደሩ ሶፍትዌር የተቋሙን ንብረቶች በምድብና በኮድ ተለይተው እንዲይዙ የሚያስችል በንብረት ክፍል ውስጥ ያሉትን መቆጣጠር የሚያስችል የንብረት እርጅና ቅናሽ ማስወገድ የሚሰራና ዓመታዊና ድንገተኛ የንብረት ቆጠራዎችን ለማድረግ የሚያግዝ ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደም የአማራ ክልል ውሃና ኢነርጂ ቢሮ የመንግስትን የቅድሚያ አቅጣጫ በመለየት ወደ ተግባር በመግባቱ አመስግነዋል። ቢሮው ከፍተኛ የህዝብ አገልግሎት የሚሰጥበት እንደመሆኑም በቴክኖሎጂ በመታገዝ የህዝብ አገልግሎት እርካታን ከፍ ለማድረግ የጀመረውን ስራ አጠናክሮ ሊቀጥል እንደሚገባም አንስተዋል። አገራችን የኢኮኖሚ ልማት ፖሊሲ ምሰሶ የሆነው የቴክኖሎጂ ልማት ነው። ይህንን ደግሞ በቅድሚያ ሰጥቶ መተግበር እንዳንድ የመንግስት ፖሊሲ ፈጻሚ መስሪያ ቤት በትክክለኛ የመንግስትን አቅጣጫ ይዞ መተግበር የሚፈልግ አመራር፣ ባለሙያ እና ሰራተኛ ለመሆኑን የሚያመላክት ነው። ይሄ ደግሞ ከመንግስት የፖሊሲ አቅጣጫ ጋር ትስስር መፍጠር በጣም ወሳኝ ጉዳይ ነው። በብዙ ቦታ ግጭት ያላቸው አሰራሮች፣ ተስማሚነት የሌላቸው አካሄዶች ስላሉ አንዴ ወደፊት ሌላ ጊዜ ወደ ኋላ መርገጥን የሚያስከትሉ ስለሆነ በእንዲህ አይነት መንገድ መተግበር በጀመሩ በትልቁ ምስጋና የሚቸረው ተግባር ነው። በሁለተኛ ደረጃ የተቋሙ ውጤታማነት እና ቅልጥፍና በማሻሻል በኩል ከፍተኛ አስተዋጽኦ የሚያበረክቱ ቴክኖሎጂዎች ወይም ደግሞ የኦቶሜሽን ስራም ጭምር ያለበት ስለሆነ ይሄም እንደዚሁ ተቋሙ ከፍተኛ የህዝብ አገልግሎትን የሚሰጥ ተቋም እንደመሆኑ መጠን የህዝብ የአገልግሎት እርካታን ለማግኘት የሚያስችል በመሆኑ ይሄ ደግሞ ከሆነ በህዝብና በመንግስት መካከል ያለው አንድነት እና መንግስት በህዝብ ዘንድ ያለው ቅቡልነትን የሚያሻሽል ነው። የህብረተሰብ እርካታንም የሚያረጋግጥ ነው። ስለዚህ በዚህ በኩልም የተሰራው ስራ በጣም ምስጋና የሚቸረው ነው። እንግዲህ እዚህ ጋር በደንብ መጠንቀቅ ያለብን እንግዲህ ሁሉንም ነገር ሰው ነው የሚሰራው፣ የሚጠቀምበትም ሰው ነው፣ ለሰው ነው የሚሰራው። ሰው ላይ ግን በደንብ መስራት ያስፈልጋል። እኔ ሌሎች አካባቢዎችም ጎብኝቼ የዲጂታላይዜሽን የኦቶሜሽን ስራዎችን ለማየት ሞክሬያለሁ። በተወሰነ ደረጃ ውጤታማ ሆነዋል። በተወሰነ ያልኩበት ዋና ምክንያት አብዛኛውን ውጤታማ የሚያደርገው ሰው ስለሆነ አገልግሎት የሚሰጠው ሰው አመለካከቱ፣ ስነ ምግባሩ፣ ብቃቱ በከፍተኛ ደረጃ እየተሻሻለ መምጣት አለበት። ሁልጊዜም ቢሆን በዋነኛነት ከቴክኖሎጂም በላይ ሰው ላይ የምንመራው ሰው ላይ የምናሰራው ሰው ላይ ከፍተኛ ትኩረት ማድረግ ያስፈልገናል ማለት ነው። ይሄ ከሆነ ያለማነው ቴክኖሎጂ የምንጠቀምበት ቴክኖሎጂ የሚፈልገውን ውጤት ማስገኘት ይጀምራል ማለት ነው። ስለዚህ በዚህ ረገድ ባለው ጉዳይ ላይ ከፍተኛ ትኩረት መስጠት ያስፈልጋል። ሁለተኛ እንደዚህ አይነት ሙከራዎች በክልላችንም በሀገራችንም በተደጋጋሚ ተከናውነዋል። ትልቁ ችግር የዘላቂነት ጉዳይ እና በቀጣይነት እያሻሻሉ መሄድ እና መጠቀም የሚፈልገውን ውጤት እና የመልካም አስተዳደር ችግሮችን በሚቀርቡበት መንገድ ማከናወን ደግሞ በሁለተኛ ደረጃ ትኩረት የምንሰጠው ጉዳይ ነው። ዛሬ ህዝባችን እንደምታውቁት ቀልጣፋ አገልግሎት በማጣት ከዛም በላይ ደግሞ በተለያየ መንገድ በአገልጋይና በተገልጋይ መካከል በሚኖር ያልተገባ ግንኙነት በአጠቃላይ ቅሬታ ውስጥ ያለ ማህበረሰብ አለ። በአገልግሎት አሰጣጥ ይሄንን ውጤት ስለማምጣቱ እርግጠኛ መሆን መቻል አለብን። ይሄን ካደረግን እውነትም ዛሬ ይሄ ቢሮ የጀመረውን ነገር ለሌሎች አካላትም በሞዴልነት ወይም ቢሮዎችም በታች በሚገኙ አስተዳደር እርከኖችም እንደዚሁ በናሙናነት የሚያገለግል ስለሆነ ይሄንን ማስፋት ይቻላል። ርዕሰ መስተዳድሩ ሌሎች ተቋማትም የሰው ሀብትና ንብረት አስተዳደርን ጨምሮም ሌሎች የአማራ ክልል ውሃና ኢነርጂ ቢሮ የተገበራቸው መተግበሪያዎችን በመጠቀም ከ2017 በጀት ዓመት ጀምሮም በክልሉ የአገልግሎት አሰጣጥ በቴክኖሎጂ የተደገፈ ሆኖም የህዝብ አገልግሎት እርካታ ከፍ የሚልበት እንዲሆን ጥሪ አቅርበዋል። በተለይ እዚህ ያላችሁ
የክልል ቢሮዎች፣ የተቋማት ኃላፊዎች ውሃንን ከወስደን ማስፋት ባንችል አስተዳደራዊ የአስተዳደር መስክ የሆኑ ስራዎችን ይህንን በተግባር የለማን ተጨማሪ መልማት ሳይጠይቀን ይህንን መጠቀም እንችላለን። ለምሳሌ የሰው አስተዳደርን በተመለከተ፣ የንብረት አስተዳደርን በተመለከተ የምናስገባው የምናስወጣው ንብረት የተለያየ ቢሆንም ንብረት ነው። ወይ በቁስ የሚገለጽ ነው፣ ወይ በፋይናንስ የሚገለጽ ነው፣ ወይ በቴክኖሎጂ የሚገለጽ ነው። ይህንን መጠቀም እንችላለን በተወሰነ ሞዲፊኬሽን ማለት ነው። ይህን በማድረግ በክልላችን ውስጥ የተሻለ የኦቶሜሽንና የዲጂታላይዜሽን ስራ የበለጠ እንዲከናወን በማድረግ ሁላችሁም በተለይ የ2017 በጀት ዓመትና ቀሪው ዘመን ለአማራ ክልል አገልግሎታችን በቴክኖሎጂ የተደገፈ ሆኖ የህዝባችንን የአገልግሎት እርካታ ከፍ የምናደርግበት ዘመንና ዘመናት እንዲሆንን በዚህ አጋጣሚ ጥሪ ለማስተላለፍ እወዳለሁ። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመንግስት አንዱ ትኩረት ቴክኖሎጂ መጠቀም ሲሆን ዓላማውም የአገልግሎት አሰጣጥን ማዘመን በመሆኑም የውሃና ኢነርጂ ቢሮ የጀመራቸው ተግባራት የሚያበረታቱ ናቸው ሲሉ ተናግረዋል። መንግስት ትልቅ ትኩረት ሰጥቶ እየሰራ ነው። አንደኛው እና ትኩረት የተሰጠበት ዋናው ምክንያት የአገልግሎት አሰጣጥ ስርዓታችንን ለማሻሻል ነው። ቴክኖሎጂ ቅድም ክቡር ፕሬዚዳንት እንዳሉት ሁሉን ነገር ይፈታል ተብሎ ባይጠበቅም ነገር ግን ህይወት የሚያቀል ነው። ለምሳሌ አሁን ቅድም ካየናቸው ሲስተሞች ውስጥ አንዱ የንብረት አስተዳደር ስርዓቱ ነው። ውሃ ቢሮ በጣም በርካታ ንብረት ያለው ተቋም ነው። እነዚህ ንብረቶች ምናልባት በመዝገብ ብንይዝና ወጪ ገቢ ብናደርግ ሊጠፉ ይችላሉ፣ ወይም ፈጥኖ ደግሞ አግኝቶ እከሌ ይሄ ያለበት ለማለትም ያስቸግራል። ሲስተም ላይ የተመዘገበ ነገር ግን ቢሮ ኃላፊው ጨምሮ እስከታች ራሱ በሲስተም ውስጥ አልፎ ንብረት የሚያስተዳድረው ሰራተኛም ቢሆን ምን እንዳለበት፣ ምን እንዳስረከበ፣ ምን እንዳላስረከበ ከተቋሙ እንኳን ቢወጣ በቀላሉ ማወቅ የሚቻልበት እድል ይፈጥራል። በሌላ በኩል የሰራተኛ አስተዳደር ስርዓቱም በተመሳሳይ ነው። ሰራተኛ በሚገባበት ሰዓት ላይ እንዲገባ እንግዲህ ብዙ ጊዜ ሙስና፣ ቅሸባ ምናምን ስንል ሰዓትም አለ። አንዱ ትልቁ ነገር ሰዓት ነው። በሰዓት ገብቶ የሚፈለገውን ስራ ሰርቶ በሰዓት መውጣት ያስፈልጋል። የአገልግሎት አሰጣጥ ስንልም አንዱ እሱ ነው። ስለዚህ ማን መቼ በምን ሰዓት ገባ፣ በምን ሰዓት ወጣ የሚለውን ነገር ከደሞዝ አከፋፈል ጋር በማስተሳሰር ሰዎችን በዲሲፕሊን ለመጠየቅም ሲስተሙ እጅግ በጣም የቀለለ ስርዓት ይሰጠናል። በሌላ በኩል ውሃ ቢሮ በጣም በትልቁ የሚታማበት ስርዓት የፕሮጀክት አስተዳደር ስርዓት ነው። የፕሮጀክት አስተዳደር ስርዓት እጅግ በጣም አንዱ ትልቁ ማነቆ ነው፣ በተለይ ለመንግስት የግል ፕሮጀክቶችን በተመሳሳይ። ስለዚህ ፕሮጀክት መቼ እንደተጀመረ፣ የት እንደሄደ የፋይናንሽያልና እንዲሁም ደግሞ የፐርፎርማንስ ማኔጅመንቱንም በሚገባ ሊመዘግብልን የሚችል እያንዳንዱ ፕሮጀክት ደግሞ ምን ስታተስ እንዳለው የትኛው ላይ የኃላፊ ድጋፍ እንደሚያስፈልግ በሚገባ የሚያሳየን ሲስተም ነው ያየን። ስለዚህ እነዚህ ህይወትን ቀለል የሚያደርጉ ሲስተሞች ናቸው። አገልግሎት አሰጣጥ ስንል ለምሳሌ አንድ ኮንትራክተር ቢኖር የያዘው ፕሮጀክት ካለ ፕሮጀክቱ ውስጥ ምናልባት ውሃ ቢሮ መፍታት ያለበት ችግር ካለ እነዚህ ችግሮች አልተፈቱልኝም ብሎ ያስመዘገበበትን ቀን እንደ በፊቱ በወረቀት ብቻ ሳይሆን ሲስተሙ ላይ ሬጂስተር ተደርጎ ካልተፈታ ደግሞ ማነው ያልፈታው የሚል ሪከርዱን አይቶ አክሽን ለመውሰድ የሚያስችል ስርዓት ነው። እነዚህ ስርዓቶች እጅግ በጣም አጓጊ ናቸው፣ በጣም ጥሩ ናቸው። የለሙ ቴክኖሎጂዎችን ወደ ተግባር ለመቀየር በሚደረገው ሂደት ክፍተቶች ይስተዋላሉ ያሉት ምክትል ጠቅላይ ሚኒስትሩ ቴክኖሎጂውን ከመጠቀም ጎን ለጎን ስራዎች መሰራት እንዳለባቸው አንስተዋል። በተለይ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፉ አንዱ ያለብን ችግር የመጀመሪያው የሰው ኃይል ችግር ነው። ቅድም እንደተባለው የሰው ኃይላችን ያፈራነው የሰው ኃይል እነዚህ ሲስተሞች መጠቀም ይችላል ወይ? እነዚህ ሲስተሞች ማስተዳደር ይችላል ወይ? ይሄ ብቻ ሳይሆን ደግሞ ነገ ከነገ ወዲያ እነዚህ የበለጸጉ ሲስተሞች ተቋሙ ሪፎርም ሲያደርግና ምናልባት አዳዲስ ስራዎች ቢከፈቱ፣ ቢታጠፉ፣ ቢቀላቀሉ ወይም ደግሞ ሌላ ተመሳሳይ ነገር ቢመጣ አብሮ ሲስተሙም እያደገ መሄድ አለበት። የዚያኔ ወደ ወረቀት ስራ የዚያኔ ይሄ ነገር አልሰራልኝም ወይም ደግሞ ይሄን ነገር አፕዴት አላረኩትም ወደሚል ነገር መሄድ የለብንም።
ስለዚህ ኮንቲኒቲ ወይም ቀጣይነት ያስፈልጋል ማለት ነው። ሶፍትዌር እንደ ሌሎች እቃዎች አይደለም፣ ሸጦ ዞር የሚባልበት አይደለም፣ ወይም አልምተን ዞር የምንልበት አይደለም። ከሶፍትዌር አልሚዎች ጋር ሁልጊዜ እጅና ጓንት ሆኖ መስራት ያስፈልጋል። ለውጥ ሲመጣ የዲፓርትመንት አዳዲስ ነገር ሲመጣ ቀድሞ ሪፎርሙን ራሱ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በአውቶሜሽን ማሳደግ ይጠይቃል። ስለዚህ የሶፍትዌር ፕሮግራሞች አንዱ ትልቁ ችግራቸው ሶፍትዌር አልሚዎችም ሲስተሙን ከሸጡ በኋላ ያለቀለት አይነት አድርገው የመዞር ወይም ደግሞ ዲታች የመሆን ከተቋሙ የመጥፋት አይነት አዝማሚያዎች አሉ። ሶፍትዌሩን ያስለማው ባለቤት ደግሞ ወይም ተቋም ደግሞ በቃ ሲስተሙን አልምቻለሁና ከዚህ በኋላ ሌላ የለም ብሎ ይቀመጣል። ምን ጊዜም አደረጃጀት በየጊዜው የሚከለስ ነው፣ በየጊዜው የሚቀየር ነው፣ ስታቲክ አይደለም፣ ዳይናሚክ ነው። ስለዚህ አደረጃጀታችን በተቀየረ ቁጥር አደረጃጀታችን ባሻሻልን ቁጥር ያለማናቸው ሶፍትዌሮችን በተመሳሳይ ማሻሻል ያስፈልጋል። ስለዚህ እዚህ ላይ በሚገባ ተሳስሮ መስራት ያስፈልጋል ነው። ሁለተኛው ነገር እነዚህን የለሙ ሲስተሞች እንዴት ነው የምንጠብቃቸው ነው። እንግዲህ በሌላ በቁስ ስርቆት እንዳለ ሁሉ በሶፍትዌሮችም ስርቆት አለ፣ አቢዩዝ አለ። በቫይረስ ሊጠቁ ይችላሉ፣ ማልዌሮች አሉ፣ ሌላ የሲስተሙን አታክ የሚያደርጉ አካላት አሉ። ስለዚህ እንዴት ነው ይህን ሲስተም ከነዚህ ችግሮች የምንጠብቅ የሚለውም አብሮ መታሰብ አለበት። ምክንያቱም ተገልጋይ ሲመጣ ቅድም እንዳልነው በአጭር ጊዜ አገልግሎት ሊያገኝ ከሆነ ሲስተሞች 24/7 መስራት አለባቸው። ስለዚህ ተመሳሳይ የመብራት ሲስተሞች አብረው መገንባት አለባቸው። ተመሳሳይ የአንቲቫይረስ ሲስተሞች አብረው በየጊዜው ክትትል መደረግ አለበት። ተመሳሳይ ደግሞ ባካፖች መቀመጥ አለባቸው። አንድ ቦታ አንድ ዳታቤዝ አንድ ሰርቨር ላይ ብቻ ሳይሆን ሌሎችም። ከዚህም ባለፈ ሶስተኛው እነዚህ በውሃ ቢሮ የለሙ ሲስተሞች ነገ ከነገ ወዲያ ከሌላው ቢሮ ጋርም መናበብ አለባቸው። ኢንተርኦፐራቢሊቲ የምንለው ማለት ነው። እንደ ክልል ወደፊት አስፓየር የምናደርገው ፕሬዚዳንቱ ቢሮቸው ተቀምጠው የእያንዳንዱን ቢሮ አጠቃላይ እንቅስቃሴ ወይም ደግሞ አፈጉባኤዋ ቢሮቸው ተቀምጠው የእያንዳንዱን ቢሮ አጠቃላይ እንቅስቃሴ ሊያዩበት የሚችሉት ዳሽቦርድ መገንባት አለበት። ይህን ለማድረግ ደግሞ ውሃ ቢሮ ብቻ የሚሰራው ሲስተም ሳይሆን ሌሎች ቢሮዎችም የሚያለሟቸው ሲስተሞች መናበብ የሚችሉ እና ወደ አንድ ፕላትፎርም መጥተው ማየት የሚያስችል ስርዓት መገንባት አለብን። እስከዚያ ድረስ ነው ማሰብ ያለብን። ስለዚህ ኮንቲኒቲ መጠበቅ አለበት። በየጊዜው እያለማን መሄድ አለብን። ይሄ የተጀመረው ነገር በሌሎች ተቋማትም መጠናከር አለበት። ሁልጊዜም በሰው ብቻ የሚሰራ ነገር በጣም ያለፋል፣ ያደክማል፣ ማግኘት ያስቸግራል። ቴክኖሎጂ አሰራርን ለማዘመን እና እንዲሁም ደግሞ ቀልጣፋ አገልግሎት ለመስጠት በጣም ያግዛል። ነገር ግን ቴክኖሎጂ ብቻውን ስራውን ሊሰራልን አይችልም። ሰው ያስፈልጋል። ሰዎችን ማልማት ያስፈልጋል። ይሄን ብቻ ሳይሆን ደግሞ ተጠቃሚዎችም ሲስተሙን አውቀውት በዚህ ሲስተም እንዲጠቀሙ ለማድረግ የሚያስችል ስልጠናዎችም ያስፈልጋሉ። ስለዚህ እነዚህ ተሳስረው የሚሄዱ ስራዎች ናቸው። መንግስት ከጀመራቸው ትኩረት ከሰጣቸው 5 ዘርፎች አንዱ ነው። በዚህ ዘርፍ ውሃ ቢሮ ያሳየን ነገር እጅግ በጣም ተስፋ ሰጪ ነው። በክልሉ ያሉ ተቋማት እንደ ውሃና ኢነርጂ ቢሮ ሁሉ የቴክኖሎጂ ተጠቃሚ እንዲሆኑም በሚደረገው ጥረት የአማራ ክልል ሳይንስና ቴክኖሎጂ ኮሚሽን ኃላፊነት መውሰድ እንዳለበት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳስበዋል። ሌሎች ቢሮዎችም ከዚህ ተምረው ወይም ደግሞ ሌላ መስራት ሳያስፈልጋቸው እዚህ የሚወስዱትን ወስደው ወደ ራሳቸው ደግሞ ከስተማይዝ አድርገው ወይም ቀይረው አንዳንድ ነገር አሻሽለው የሚናበብ ሲስተም በክልል ደረጃ እንዲሰራ ደግሞ የክልሉ አይሲቲ ቢሮ ይሄንን በደንብ ፋሲሊቴት ማድረግ አለበት። ይሄ ነገር የአመራሩን ትኩረት ማግኘት አለበት። ከትኩረቱ አንዱ ደግሞ እንዲህ አይነት ፕሮግራሞችን ማዘጋጀት ነው። ስለዚህ እዚህ ተጋብዘን ስለ አገልግሎት አሰጣጥ ስርዓታችን ለማሻሻል የሚያስችል ተስፋ ያየንበት ነው ውሃ ቢሮ። እነዚህ ሲስተሞች ዋናው ለሙ የሚባሉት ከለሙ በኋላ አመትም 2 አመትም 3 አመትም ያለምንም መቆራረጥ አገልግሎት እየሰጡ ሲሄዱ ስለሆነ በዚህ ላይ ትኩረት እንዲደረግ ለማለት ነው። ያየነው ነገር በጣም አስደስቶናል። እንደዚህ በመገናኘታችንም በጣም ደስ ብሎኛል። በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ክልል ውሃና ኢነርጂ ቢሮ
ከወረቀት ወደ ዲጂታላይዜሽን ያደረገውን ሽግግር ያስቃኘንበት የዛሬው ዝግጅታችን ይህንን ይመስላል። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ስለተከታተላችሁን እጅግ እናመሰግናለን።